እና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 7 ሰዓት ነው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉ ዜና ኢትዮጵያ ተመልሷል። አበይት ነጥቦቹን እነሆ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የተጀመረው ጥረት በላቀ ውጤት መቀጠሉን ገለጹ። የዳኝነትና የፍትህ ተቋማት የህገ መንግስቱን የበላይነት ለማረጋገጥ በጋራ መስራት እንዳለባቸው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አሳሰቡ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለተለያዩ ኢንተርፕራይዞችና አንቀሳቃሾች የመስሪያ ቦታና ሼዶችን አስተላለፉ። በሆርሙዝ የባህር ሰርጥ ላይ ለሳምንታት አይሎ የቆየ ወታደራዊ ፍጥጫ መርገቡን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ አርሰናል አትሌቲኮ ማድሪድን በድምር ውጤት ስለማሸነፉ ደግሞ ከስፖርት ይዘናል። በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቼ በተለያዩ ወቅታዊና አዳዲስ ጉዳዮች ተጨማሪ መረጃዎችን ከደቂቃዎች በኋላ በቀጥታ መስመራችን ከያሉበት መረጃዎችን የሚያደርሱ እንደሚሆነው የዳኝነትና የፍትህ ተቋማት የህገ መንግስቱን የበላይነት ለማረጋገጥ በጋራ መስራት እንዳለባቸው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አሳስበዋል። ይህንን የተመለከተ ሁነት እየተካሄደ ይገኛል። ዋና ዋና ሀሳቦችን ብሩክታይት አሳት ከደቂቃዎች በኋላ የምታጋራን ይሆናል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለተለያዩ ኢንተርፕራይዞችና አንቀሳቃሾች የመስሪያ ቦታና ሼዶችን በዛሬው ዕለት አስተላልፈዋል። ለየትኞቹ ተቋማትና ደግሞ አንቀሳቃሾች የተላለፉ ዋና ዋና መልእክቶችስ ምንድናቸው የሚለውን ባልደረባችን ይመር አደም በቀጥታ መስመራችን መረጃዎችን የሚያጋራን ይሆናል። በሌላ መንገድ የሐዋሳ ሐይቅ ዳርቻን ለማልማት የተዘጋጀ ዲዛይን ግምገማና የገቢ ማሰባሰቢያ ማስጀመሪያ መርሃ ግብር በሐዋሳ እየተካሄደ ነው የሚገኘው። በስፍራ የሚገኘው ዘጋቢያችን አስረሳ ወጌሼ ከደቂቃዎች በኋላ የሚቀላቀለን ይሆናል። በሌላኛው አዲስ መረጃ ደግሞ በኢትዮጵያ ታምርት ዓለም አቀፍ ኤክስፖ ከ350 በላይ አምራቾች ምርቶቻቸውን አቅርበዋል። ዛሬ 4ኛ ቀኑን ይዟል። በስፍራ የሚገኘው ዘጋቢያችን ሳምሶን ገድሉ አጠቃላይ ሁነቱንና የታዘባቸው ያሉ ጉዳዮችን መረጃ እያጋራን ቆይታ የሚያደርግ ነው የሚሆነው። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ ነው ሰለሞን ኃይለ ኢየሱስ ጋብዛለሁ። አንዳንድ ኢትዮጵያውያን ሕይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈልጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ፣ ነፃ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል። በቅድሚያም የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የጀመርነው ጥረት በላቀ ውጤት ቀጥሏል አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳም በ2150 ሄክታር መሬት ላይ የለማን የስንዴ ማሳን ተዘዋውረው ተመልክተዋል። የተወደዳችሁ ቀደም ሲል ያስተዋወቅኳችሁን ዘገባ በትንታኔ ከደቂቃዎች በኋላ የምንመለስበት ይሆናል። የዳኝነትና የፍትህ ተቋማት የህገ መንግስቱን የበላይነት ለማረጋገጥ በጋራ መስራት እንዳለባቸው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አሳሰቡ። አፈ ጉባኤው ይህንን ያነሱት የፌዴሬሽን ምክር ቤት ከፌዴራል ህግና ፍትህ ኢንስቲትዩት ጋር በጋራ በመተባበር በህገ መንግስት ትርጉም የፌዴሬሽን ምክር ቤት ስልጣን የዳኝነትና የፍትህ ተቋማት ሚና በሚል መሪ ሀሳብ የአውደ ጥናት መርሃ ግብር በተካሄደበት መድረክ ላይ ነው።
እዚሁ ጉዳይ ልናቆያችሁ ነው የተወደዳችሁ። ይህንን ሁነት እየተከታተለች የምትገኘው ዘጋቢያችን ብሩክታይት አስራት ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ብሩክቲ እንደምን ቆየሽ? የህግ የበላይነት እንዲሰፍን ለማድረግ ሲባል እንደዚሁም የዜጎችን መብት እንዲከበር ከማድረግ አኳያ ምን መሰራት አለበት ተባለ? የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ያስተላለፏቸው ዋና ዋና ቁልፍ መልእክቶችስ ምንድናቸው የሚለውን ንገሪን። አመሰግናለሁ ሰለሞን። እንግዲህ የዳኝነትና የፍትህ ተቋማት የህገ መንግስት የበላይነትን ማረጋገጥ የማክበርና የማስከበር ህገ መንግስታዊ ግዴታ ተጥሎባቸዋል። ይህ በዚህ በህገ መንግስት ላይ የመተርጎም ውሳኔ የሚያስፈልግባቸውን ጉዳዮች ውሳኔ የሚሰጠው የፌዴሬሽን ምክር ቤት ነው። ዛሬ የተዘጋጀው መድረክም የፌዴሬሽን ምክር ቤት በምን አይነት ትርጓሜ በሚያስፈልጋቸው ውሳኔ መሰጠት በሚፈልግባቸው ጉዳዮች ላይ ውሳኔ ይሰጣል። እንዲሁም ደግሞ በተለያዩ አካባቢዎች የሚገኙ በክልል ከተሞች የሚገኙ የተለያዩ ፍርድ ቤቶችስ የፌዴሬሽን ምክር ቤት የሚሰጣቸውን ውሳኔዎች መቀበል እንዳለበት ለማበከር የዓላማ ያደረገ መድረክ ነው። የተለያዩ የፍትህና የዳኝነት አካላትንም በአንድ መድረክ አገናኝቶ የውይይት ሁኔታዎች እየተካሄዱ ነው የሚገኙት ማለት ነው። በዚህ መድረክ ላይም የተገኙ ታዲያ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በተለይም ደግሞ የተለያዩ በህገ መንግስቱ ትርጓሜ የሚያስፈልግባቸው ውሳኔ መሰጠት የሚፈልግባቸው ጉዳዮችን የፌዴሬሽን ምክር ቤት ውሳኔ የሰጠባቸው ጉዳዮች ካሉ የተለያዩ አካላት የተለያዩ ፍርድ ቤቶች ይህንን ተቀባይነት አድርገው ከውሳኔ ወደ ተግባር መቀየር እንዳለባቸው ነው ያነሱት ማለት ነው። ነገር ግን የፌዴሬሽን ምክር ቤቱ ሳያቅ ማንኛውም ፍርድ ቤት ምንም አይነት ውሳኔ ማስተላለፍ እንደማይችል ነው ያነሱት ማለት ነው። ምናልባት እንደዚህ አይነት ውሳኔ እንኳን መስጠት ከቻሉ በህገ መንግስቱን እንደመጣስ እንደሚቆጠርና የህግ ተጠያቂነት እንደሚኖር ነው አገኘሁ ያነሱት ማለት ነው። ከዛ ባሻገር እንግዲህ ባለድርሻ አካላት ጠንካራና ቅንጅት አሰራር በሆነ መንገድ በመስራት የህገ መንግስትን የበላይነት የማረጋገጥ ስራዎች እንዲሁም ደግሞ የዜጎችን መብት የማስከበር ግዴታ እንዳለባቸው ነው የተነሳው ማለት ነው። እንግዲህ የፌዴሬሽን ምክር ቤት የሚሰጥባቸው ትርጓሜ ውሳኔ የሚሰጥባቸውን የተለያዩ ጉዳዮች ውሳኔ ከሰጠበት በኋላ የተለያዩ የሁለቱ ከተማ አስተዳደሮች እንዲሁም ደግሞ የተለያዩ የክልል ከተሞች ላይ የሚገኙ ፍርድ ቤቶች እነዚህን ውሳኔዎች እንደገና መልሰው የሚያዩበት ሁኔታ እንዳለ ነው የተነሳው። እንደዚህ አይነት ሁኔታዎች መኖር እንደሌለባቸው ነው እንግዲህ በዚህ መድረክ ላይ የተነሳው ማለት ነው። የዚህ መድረክ ዋነኛ ዓላማው እንደዚህ አይነት ውሳኔዎች ከተሰጠባቸው በኋላ መልሰው እንዳያዩ ለማበከር ዓላማ ያደረገ ነው ማለት ነው። ይህንን ከማድረግ አኳያ እንዲሁም ደግሞ እነዚህ የፍትህና የዳኝነት አካላት በተለይም ደግሞ አሰራራቸውን ዘመናዊ ከማድረግም አኳያ በቅንጅት የሚሰሩበትን ሁኔታ እንዲያሳድጉም ጭምር ነው በመድረኩ የተነሳው ማለት ነው። ስለዚህ በቀጣይም የሚሰሩ የተለያዩ ስራዎችን በተለይም ደግሞ የህግ የበላይነትን የማስከበርና ህገ መንግስቱን የማስከበር አኳያ የዜጎችን መብት ከማረጋገጥ አኳያ በቅንጅት መሰራት እንዳለበት ነው ማለት ነው በመድረኩ የተነሳው። ሰለሞን ባልደረባችን ብሩክታይት አስራት በቀጥታ መስመራችን ከስፍራው መረጃዎችን ስላጋራሽ እናመሰግናለን። መልካም ቀን። የቀጥታ ዘገባዎቻችን ባልደረቦቻችን ማግኘታችን እንቀጥላለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለ1278 ኢንተርፕራይዞችና ለ3889 አንቀሳቃሾች የመስሪያ ቦታና ሼዶችን አስተላለፉ። ከንቲባ አዳነች አቤቤ በከተማዋ 11ዱም ክፍለ ከተሞች የስራ ዕድል እንዲፈጠርላቸው እንደየፍላጎታቸው በማደራጀት ለሰለጠኑ ነዋሪዎች ነው የመስሪያ ቦታን ያስተላለፉት። ተጠቃሚ ኢንተርፕራይዞችም በቀጣይ በጠንካራ የስራ ባህል ከራሳቸው ባሻገር ለሌሎች የስራ ዕድል መትረፍን አስበው እንዲሰሩም ከንቲባ አዳነች አቤቤ አሳስበዋል። እዚህ ጉዳይ ላይ ልናቆያችሁ ነው። ሁነቱን እየተከታተለ የሚገኘው ዘጋቢያችን ይመር አደም ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ይመር እንደምን ቆየ? ሰላም ላንተ። የከተማው ነዋሪዎች ፍትሐዊ ተጠቃሚነትን ከማረጋገጥ አንጻር የዛሬው የመስሪያ ቦታ መተላለፍ ፋይዳው ምንድን ነው ተባለ? የተላለፉ መልእክቶችን ንገረን እስኪ። አመሰግናለሁ ሰለሞን። ይህ መጠነ ሰፊ የመስሪያ ቦታና ሼዶች የማስተላለፍ ተግባር በአዲስ የለውጥ ጉዞ ላይ የምትገኘው መዲናዋ አዲስ አበባ ለጀመረችው ፍትሐዊ ተጠቃሚነትን የማረጋገጥ ጉዞ አንዱና ዋነኛው ማሳያ ነው።
ጥቂቶች ብቻ ሳይሆኑ ለመለወጥ የሚታትሩ ለመለወጥ የሚሰሩ እጆችና አእምሮ ባለቤቶችም በከተማው ያለውን ፍትሃዊ ተጠቃሚነት ወይም ደግሞ በከተማው የሚያቀርበውን የመጠቀምና እኩልነትን የማረጋገጥ ጉዞ እኩል ተጠቃሚነት የሚሆኑበት ሁኔታ ነው። ከዛ ባሻገር ደግሞ ዛሬ ይህንን የመስሪያ ቦታና ሼዶች የተረከቡ አንቀሳቃሾችና ኢንተርፕራይዞች ነገ ከነገ ወዲያ የአዲስ አበባ የኢንዱስትሪና የንግድ እንቅስቃሴን በመጨመር ከተማዋ ለተያያዘችው የብልጽግና ጉዞ ማሳያ የመሆን ርዕይን እንዲሳካ ተጨማሪ አቅም የሚፈጥሩ ናቸው። ከንቲባ አዳነች አቤቤም በመልእክታቸው ይህንን ነው ያሉት። እነዚህ የመስሪያ ሼዶችን የወሰዱ ኢንተርፕራይዞችም ተራ የስራ ባህል ሳይሆን እነሱ በልቶ ለማደርን ብቻ ሳይሆን ታሳቢ ማድረግ ያለባቸው እነሱ ሰርተው ለሌሎች መትረፍን ለሌሎች ሰፊ የስራ እድል መፍጠርን አስበው መስራት አለባቸው። የከተማ አስተዳደሩ ለነሱ ይህንን የመስሪያ ቦታ ሲያመቻች ታሳቢ ያደረገው ከተማዋን የመለወጥ ጉዞ ሁለንተናዊ መሆኑን ከገጽታ ግንባታ ባሻገር ነዋሪዎችንም ይዞ የማድረግ የመለወጥ አካል መሆኑንና እንደ ሀገርም እነዚህ ዜጎች ሲቀየሩ ከበስተጀርባቸውም ደግሞ ወደፊትም ለሚፈጥሩላቸው የስራ እድሎች ያን ታሳቢ ሲያደርግ ሀገርም አብራ የምትቀየርበትን አውድ የማሰብና የማሳለጥ ሁኔታ በመሆኑ ይህ ትልቅ ትርጉምና ትኩረት የሚሰጠው ጉዳይ መሆኑንም ከንቲባ አዳነች አቤቤ ተናግረዋል። እንግዲህ እነዚህ ኢንተርፕራይዞችና አንቀሳቃሾች በተለያዩ ዘርፎች የሚሰማሩ ናቸው። በዘመናዊና በባህላዊ የልብስ ስፌት በማዘጋጀት እንዲሁም ደግሞ በከተማ ግብርና፣ በዶሮ እርባታው፣ በከብት ማደለቡ፣ በእንቁላል መሸጥና ማምረቱ እና በተለያዩ ዘርፎች የሚሰማሩ ናቸው። እነዚህም ማህበረሰቡ ከተለያዩ ማህበረሰብ ክፍሎች የተወጣጡ ናቸው። ሴቶችም ያሉበት፣ የአካል ጉዳተኞችና ሌሎችም ወጣቶች ያሉበት ነው። እነዚህ ኢንተርፕራይዞችና አንቀሳቃሾች ደግሞ በቀጣይ እንዳነጋገርናቸው ከሆነ መልካም ይህ የከተማ አስተዳደሩ ተግባር ለስራ እድል ፈጠራ የሰጠው ትኩረትና ከተማዋ እየተቀየረች ያለበትን ለሁሉም የነዋሪዎች ተጠቃሚ የማድረግ እኩል ፍትሃዊ ተጠቃሚ የማድረግ ጉዞ ከማረጋገጥ አንጻርም ትልቅ ትርጉም የሚሰጠውና ለእኛም ያስደሰተን ነው ብለዋል። ሰርተው ለመለወጥና ሌሎችም ለመትረፍ ትልቅ ስንቅና ሞራል እንደተፈጠረላቸው ጭምር የተናገሩበት ነው። ሰለሞን ባልደረባችን ይመራ ደንበቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። ሰናይ ቀን ይሁን። ዜናዎቻችን ይቀጥላሉ። የተወደዳችሁ ቀደም ሲል መግቢያ ላይ ያስተዋወቅኳችሁን መሪ ዜና ላስታውሳችሁና ወደ ዝርዝር ዘገባው እንመለስ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የተጀመረው ጥረት በላቀ ውጤት መቀጠሉን ገለጹ። ጠቅላይ ሚኒስትሩ ዛሬ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በመገኘት በ2150 ሄክታር መሬት ላይ የለማን የስንዴን ማሳ ተዘዋውረው ተመልክተዋል። ባልደረባችን ጌታቸው ባልቻ ተከታትሎታል። ኢትዮጵያ በምግብ እህል ራስን ለመቻል የጀመረችው ታላቅ ጉዞ በተግባር የታገዘ ውጤት እያመጣ ይገኛል። በተለይም በስንዴ ልማት ረገድ የተመዘገቡ ስኬቶች ለሀገራዊ የምግብ ሉዓላዊነት መረጋገጥ ጉልህ ሚና እየተጫወቱ ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በመገኘት በሰፊ የሜካናይዜሽን ግብርና የለማ የስንዴ ማሳን ተዘዋውረው ተመልክተዋል። በሱሉልታ ወረዳ ብቻ በ2150 ሄክታር መሬት ላይ የለማው የስንዴ ሰብል ኢትዮጵያ ወደ ውጭ የምትልከውን ምርት ለማሳደግና የሀገር ውስጥ ፍላጎትን ለመሸፈን ያላትን ቁርጠኝነት የሚያሳይ ነው። በግብርና ዘርፍ የጀመርነው ኢንተርቬንሽን እያስገኘ ያለው ውጤት በእጅጉ የሚያስደምም ነው። ይበልጥ እንድንበረታ፣ ይበልጥ እንድንተጋ፣ ይበልጥ አዳዲስ ሀሳቦች እንድንፈጥር፣ ይበልጥ አዳዲስ ነገሮች እንድንሞክር ጉልበት የሚሆን ስራ ሆኖ አግኝቼዋለሁ። ያ ሁላችሁም እንደምታስታውሱት ኮሮና እስከመጣበት ጊዜ ድረስ የበጋ እርሻ የበጋ ስንዴ ኢትዮጵያ ውስጥ የተለመደ አልነበረም። መሬት ጦም ማደር የለበትም። ከልመና ራሳችንን መገላገል አለብን። ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። ኢትዮጵያ በአነስተኛ መጠን የጀመረችው የበጋ ስንዴ ልማትም አሁን ላይ ከፍተኛ እድገት አሳይቷል። አምናና ዘንድሮን እንኳን ብናስተያይ ክሎስ ቱ 1 ሚሊዮን ሄክታር 950 ሺህ ገደማ ሄክታር ጭማሪ አለው። ባለፈው አመት ክረምትና በጋ 280 ሚሊዮን ሄክታር ገደማ ነበር ያመረት ነው። በዚህኛው አመት ደግሞ 331 ሚሊዮን ኩንታል የምናመርተው። ይህ የሚያሳየው የ50 ሚሊዮን ኩንታል ዲፍረንስ በአንድ አመት አመጣ ማለት ነው። እና ሰሜን ሸዋ ውስጥ
ይህን ያክል ማሳ መገኘቱን ወደ ማህበረሰቡ ተደራሽነቱን በተግባር ብታይ የዛሬ 5-6 ዓመት ሰሜን ሸዋ ውስጥ ቢያንስ 4-5 ወረዳዎች በሴፍቲ ኔት ይተዳደሩ ነበር። 4-5 ወረዳዎች አብዛኛው ቀበሌ ሴፍቲ ኔት የነበረው። በዚህ ዓመት በሰሜን ሸዋ ውስጥ አንድም ቀበሌ በሴፍቲ ኔት የተያዘ የለም። 100% ራሳቸው ነፃ አውጥተዋል። በማምረት ኢትዮጵያ ባለፉት ጥቂት ዓመታት በበጋ መስኖ ስንዴ ልማት ያስመዘገበችው ውጤት የምግብ ዋስትናን በራስ አቅም ለመመለስ ትልቅ ተስፋ የፈነጠቀ ሆኗል። ዛሬ የተጎበኘው የሱሉልታ ወረዳ የስንዴ ማሳም የዚሁ ስኬት አካል ነው። እንዳየው በዚህ ጊዜ እንግዲህ ግንቦት ሊገባ ነው አላው። በዚህ ጊዜ ውስጥ ሰሜን ሸዋ እንደዚህ ያለ ግሪን መስክ ማየት በጣም አስደሳች ነገር ነው። ሀገሩን፣ ወቅትን፣ ጊዜን አውቆ ለሚያይ ሰው የሚሰጠው ትርጉም ቀላል አይደለም። እንደዚህ አይነት ማሳ በዚህ ወራት ውስጥ መኖራቸው የበለጠ ብንገድብ፣ ውሃ ብንቆጥብ፣ ኢሪጌሽን ብናስፋፋ፣ ፓምፕ ብንጠቀም ድፍን ኢትዮጵያ ምን ሊሆን እንደሚችል ያመላክታልና የበጋ ስንዴ በአፍሪካ ውስጥ ከፍተኛ አምራች እንድንሆን ማስቻሉ ብቻ ሳይሆን በሴፍቲ ተይዘው የነበሩ ዜጎቻችንን ነፃ ያወጣ መሆኑ ብቻ ሳይሆን ኢንካም እያሳደገ ነው ያለው። በጣም ትናንሽ ወጣቶች በጥቂት ጊዜ ውስጥ ብድር ተበድረው አሁን አንደኛው 10 ሚሊዮን ገደማ ደርሻለሁ ነው የሚለው። በወተት በስጋ በእነዚህ አይነት ስራዎች ማለት ነው። በትናንሽ ተደራጅተው የሚሰሩት ስራ ብድር በስፋት እየሰጡ ነው ያሉት ልጆች ደግሞ ሰርተው ገቢ እያገኙ ነው ያሉት። በጣም በርካታ አርሶ አደሮች ፒክአፕ ገዝተዋል። ወተታቸውን እንቁላላቸውን ከተማ የሚወስዱበት። ይሄ እንግዲህ ወደ ኳሊቲ ላይፍ ሙሉ መኪና መኖር እርሻ ማለት ብቻ ሳይሆን ቤትን ማጽዳት፣ ከባቢን ማጽዳት፣ ጤና መጠበቅ፣ የተስተካከለ አመጋገብ ስርዓት መከተል እየሆነ ሲሄድ በሌላው ዓለም እንደምናየው ጥሩ ገቢ ያለው በዛም ልክ የሚኖር አርሶ አደር እየፈጠርን እንሄዳለን ማለት ነው። የምግብ ዋስትናን ማረጋገጥ ለሀገር ሉዓላዊነት መከበር መሰረት ነው። የተጀመሩ የልማት ስራዎች ውጤታማነት ደግሞ ኢትዮጵያ ከፊቷ ያለውን ብሩህ ተስፋ ያመላክታሉ። እንግዲህ ኢትዮጵያችን ተስፋ አላት። በግብርና ሴክተር የመንግስት ኢንተርቬንሽንና አንዱ ኮር የእድገታችን መንገድ ነው ያልነው አዋጭ ሆኗል። ልክ እንደ ኢንዱስትሪው፣ ልክ እንደ ቱሪዝሙ፣ ልክ እንደ ማይኒንጉ፣ ልክ እንደ ቴክኖሎጂው ግብርናን ራሱን አስችሎ አመርቂ ውጤት እያመጣ ነው ያለው። አሁንም ብዙ የማደግ ፖቴንሻል ስላለው እንበርታ፣ እንስራ፣ እንማር፣ እናሻሽል። ከትናንትናው እያረምን እያረቅን እያሻሻልን ከሄድን የምናስባትን ሀገር ለመፍጠር የሚያስችል መሰረት እንዳለ ያመላክታል። ከሁሉ ላይ የሚያስደስተው የሀሳብ ጥራት ነው። መድፈር፣ መሞከር፣ መፍጠር፣ ከፈጠርን በኋላ መፍጠን፣ ማሰናሰል፣ ለትልቁ ነገር መጓዝ የሚለው ህልማችንና እሳቢያችን ፍሬያማ እየሆነ ነው ያለው። በዚሁ እንድንበረታ፣ እንድንሰራ፣ እንዳንቆም በጥረት በልፋት በላብ ብቻ የሚገነባ ሀገር እንድንመሰረት ልጆቻችን ስንጥር ስንለፋ ስንተጋ እንዲያዩ ከዚያ የሚገኘውን ውጤት በጋራ ሃርቨስት ማድረግ እንድንችል ያንን ባህል መለማመድ ማሳደግ ያስፈልጋል። ሁሉም ቀን መጠቀም አለብን። ሁሉንም ወቅት መጠቀም አለብን። ለማምረት፣ ለመልፋት፣ ለመስራት፣ ለማምረትና ከዚያም ለመብላት ብቻ አይደለም ለማብላትም ጭምር ለመርዳትም ጭምር መጠቀም ይኖርብናል። በዚህ መንገድ የባህል ለውጥ፣ ያስተሳሰብ ለውጥ፣ የአሰራር ስርዓት ለውጥ፣ የወርክ ኤቲክሳችን የተቀየረ ሲሄድ እንዳያችሁት የሚያስደስት ማሳ የሚያስደስት ውጤት ኢትዮጵያ ውስጥ ማየት የተለመደ ይሆናል። ዛሬ በሰሜን ሸዋ ባየሁት ስራ በእጅጉ ደስ ብሎኛል። ይሄ በሁሉም ዞኖች እንዲስፋፋ፣ በሁሉም ዞኖች እንዲበራከት መጪው ክረምት ከፍተኛ ስራ የሚጠበቅበት ሲዝን ነው። ለዚያ ሁሉም አርሶ አደሮች፣ የግብርና ኤክስቴንሽን ሙያተኞች የተሰናዱ የተዘጋጁ እንዲሆኑ አደራ ማለት ፈልጋለሁ። ዓለም ያለችበት ሁኔታ የምናልፈው የምንሻገረው በልማት ብቻ ነው። ካረስን የጀመርነውን ከጨረስን ከበረታን እንሻገረዋለን እና ከስራ ውጭ መሻገሪያ መንገድ እንደሌለ አስበን ጊዜያችንን በስራ በልማት እንድናጠፋ አደራ ማለት ፈልጋለሁ። የመደመር መንግስት የግብርናውን ዘርፍ ለማዘመንና ምርታማነትን ለማሳደግ የጀመራቸው ድጋፎች ተጠናክረው ቀጥለዋል። በተለይም በግብርና ግብዓቶች አቅርቦትና በቴክኖሎጂ ሽግግር ረገድ የሚከናወኑ ተግባራት የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጉዞ የሚያፋጥኑ ናቸው። ከዜና ኢትዮጵያ ጋር ናችሁ። ዘገባዎቻችንም ይቀጥላሉ። በኢትዮጵያ ታምርት ዓለም አቀፍ ኤክስፖ ከ350 በላይ አምራቾች ምርቶቻቸውን አቅርበዋል። ኤክስፖ ከ150 ሺህ በላይ ለሚሆኑ ጎብኚዎችና ሸማቾች እንደሚጎበኝም ይጠበቃል። የኤክስፖን 4ኛ ቀን ውሎ በተመለከተም የተለያዩ ሀሳቦች እየተነሱ ይገኛሉ። እዚሁ ጉዳይ ስንቆይ ይህንን ኤክስፖ እየተከታተለ የሚገኘው ዘጋቢያችን
ሳምሶን ገድሉ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ቆየህ? የኤክስፖ 4ኛ ቀን ውሎ ምን መልክ አለው? የጎብኚዎችን አስተያየት አካተህ እስኪ መረጃ ንገረን። ምን ታዘብክ አንተስ? አመሰግናለሁኝ። እንግዲህ ዛሬ ከእሁድ ጀምሮ እየተደረገ የሚገኘው የኢትዮጵያ ታምርት ኤክስፖ እንግዲህ ዛሬ ድረስ ቀጥሏል። እንግዲህ ለሚቀጥሉት የተወሰኑ ቀናት እንዲሁ የሚካሄድ ነው የሚሆነው። እንግዲህ በዛሬው ዕለት እንግዲህ እኔ መጥቼ እንደተመለከትኩት ከሆነ በርካታ ጎብኚዎች እየገቡ እየጎበኙ እየሸመቱ ጭምር ሜድ ኢን ኢትዮጵያ የሚሉ ምርቶችን በኢትዮጵያ የተመረቱ ምርቶችን ሸምተው እየወጡ እንደሆነ ለማስተዋል ችያለሁ። ከዛ ባሻገር እንግዲህ በዛሬው ዕለት የኢትዮጵያ ሃይማኖት ጉባኤ በዚህ በኢትዮጵያ ታምርት ኤክስፖ ላይ ተገኝቶ ጉብኝት አድርገዋል። እንግዲህ እነዚህ ሃይማኖት አባቶች ዞሮ እንደጎበኙት ከሆነ እንደተናገሩትም ከሆነ ደግሞ ባዩት ነገር መደሰታቸውን ኢትዮጵያ የቱ ጋር እንዳለች የሚያሳይ ስለመሆኑ ጭምር አንስቷል። ይህ እንግዲህ እየተደረገ ያለው የንቅናቄ በተለይ በኢትዮጵያ ምርት ላይ ያለውን የሰውን እምነት የበለጠ እንዲያደግ የሚያደርግ ከዚህ በፊት የነበረውን ደግሞ መጠራጠር ጭምር ነቅሎ የሚጥል ስለመሆኑ አንስተዋል። ከዛ ባሻገር እንግዲህ እዚህ የኢትዮጵያ ታምርት ላይ የተሳተፉ የሚገኙ አምራቾች እንዲሁም ደግሞ ሸማቾችም ጭምር እንዳሉት ከሆነ በተለይ እንዲህ ያለው የኢትዮጵያ ታምርት ኤክስፖ ወይም ደግሞ እንዲህ ያሉ ምርቶችን በዚህ ማግኘታቸው የበለጠ እንዳስደሰታቸው ጭምር ተናግረዋል። ከዛ ባሻገር ግን በተለይ የንግድ ትስስርን በማዳበር ከዛ ባሻገር ደግሞ እዚህ እንግዲህ ብዙ አምራቾች ናቸው የተገኙት። እርስ በርስ ያላቸውም አንዱ ጋር ያለውን ወደ ሌላኛው የልምድ ልውውጥን ጨምሮ የገበያ ትስስርን በመፍጠር ረገድ በራሱ የበለጠ እድል እየሰጣቸው ስለመሆኑ አንስተዋል። ከዛ ባሻገር እንግዲህ እነዚህ እዚህ ያናገርኳቸው ሰዎች እንዳሉት ከሆነ ሌሎች ያልመጡ ሊጎበኙት የሚገባ ቦታ ነውና እዚህ መጥተው ኢትዮጵያ የት እንደደረሰች ምን እያደረገች እንዳለ በኢንዱስትሪ ሴክተር ያለ እስከዛሬ የመጣችበትን መንገድ ከዚህ በኋላ ደግሞ የት ድረስ መሄድ እንደምትችል የሚታዩ ተስፋዎች ጭምር ያሉበት ነውና እዚህ መጥተው ሊጎበኙ እንደሚገባ ጭምር ተነስቷል። ለሰዓቱ ያሉኝ መረጃዎች እነዚህን ይመስላሉ። ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ከስፍራው መረጃዎችን ስላጋራን እናመሰግናለን። ከዚሁ ጉዳይ ሳንወጣ በዚህ በአዲስ አበባ በደመቀ ሁናቴ እየተካሄደ ያለው 4ኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ ዛሬም ቀጥሏል። እስከ ሚያዝያ 30 በሚቆየው በዚህ ኤክስፖ ላይ ታዲያ ከ370 በላይ የሀገር ውስጥ አምራቾች ምርቶቻቸውን አቅርበዋል። ባልደረባችን አሚር ጌቱ ተከታትሎታል። በአዲስ አበባ በደመቀ ሁኔታ እየተካሄደ ያለው 4ኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ ዛሬም ቀጥሏል። እስከ ሚያዝያ 30 በሚቆየው በዚህ ኤክስፖ ላይ 370 አምራች ኤግዚቢተሮች ምርቶቻቸውን እያቀረቡ ይገኛሉ። ኤክስፖውን ከ150 ሺህ በላይ ጎብኚዎች ይጎበኙታል ተብሎ የሚጠበቅ ሲሆን 5 ቢሊዮን ብር የሚገመት የግብይት ልውውጥ እንደሚኖርም ይገመታል። ይህ መድረክ የሀገር ውስጥ አምራቾች ከዓለም አቀፍ ገበያ ጋር የሚገናኙበትና የኢትዮጵያን የማምረት አቅም ለዓለም የሚያሳዩበት ትልቅ አውድ ሆኗል። የኢትዮጵያን ሃይላንድ ሺፕ ስኪን ላይ ነው ስፔሻላይዝድ ያደረግነው። በጣም ስስ the softest yet the strongest skin in the world የሚባል በጣም ስስ ቆንጆ የኢትዮጵያን ወደፊት እንደ ሀገር ሊገልጻት የሚችል የቆዳ አይነት ነው። እሱ ላይ ነው ስፔሻላይዝድ ያደረግነው። እንደ እናት ኢንስፓየር ያደረገኝ እንጀራ ሲጋገር እንደዚህ ነው የሚጋገረው። ስለዚህ ያን የእንጀራ ሮቴሽን እዚህ ቦርሳዎቹ ላይ እንደ ሲግኒቸር ስራ በመጨመር ቫልዩ በዛ መልኩ አድ አድርገናል። አዲስ ጫማ ያመጣ ነው። በፕሮቶታይፕ ደረጃ ነው። ስማርት ሹ ነው። ይሄ ስማርት ሹ ያው ሴፍቲ ሹ ነው። ብረት ያለው ሴፍቲ ሹ ነው። ደግሞ ፉሊ ቴክኖሎጂ ኢንኮርፖሬት ያደረግነው ቴምፕሬቸር ቼክ ያደርጋል፣ ሞይስቸር ቼክ ያደርጋል፣ ስቴፕ ካውንት ያደርጋል፣ ስንት እርምጃዎች እንደሄደን ይቆጥራል እና ዲስተንስ ምን ያህል አንድ ሰው ምን ያህል ስንት ሜትር ወይም ስንት ኪሎ ሜትር እንደሄደ ይቆጥራል። በዚያ በተጨማሪ ጂፒኤስ ሎኬሽን አለው። የተጠቃሚውን ሎኬሽን ያብራራል። ይህ ጫማ የባልትና ውጤቶችና እንጀራ ወደ ውጭ ሀገር እንልካለን፣ ወደ ዩኤስኤ። እዚህ ስራ ላይ ወደ ኦልሞስት ወደ 7 ዓመት ሊሆን ነው ኤክስፖርት ስራ ከጀመርን፣ የእንጀራና የባልትና ውጤቶች መላክ ከጀመርን ማለት ነው። እዚህ ኤክስፖ መዘጋጀት ደግሞ የሌሎች ሀገሮች ከስተመሮች እንድናገኝበት ረድቶናል። አሁን ካሁን በፊት ወደ አሜሪካ ነበር የምንልከው። አሁን ግን ወደ አረብ ሀገሮች የሚረከቡ ሰዎች በዚሁ አጋጣሚ ኤክስፖ ላይ እያገኘን ነው። የኢትዮጵያ ታምርት ሀገር አቀፍ ንቅናቄ አካል የሆነው ይህ ኤክስፖ በኢትዮጵያ የተመረቱ ጥራት ያላቸው ምርቶች ለጎረቤት ሀገራትና ለዓለም አቀፍ ገበያ እንዲቀርቡና ከፍተኛ የውጭ ምንዛሪ የሚወጣባቸውን ምርቶች በሀገር ውስጥ እንዲተኩ በማድረግ የአንበሳውን ሚና እየተጫወተ ነው። ከዚህ ቀደም
እስከ 98 እስከ 110 ኮንቴነር ኢምፖርት እናደርግ ነበረ። በአሁኑ ወቅት ሶፋር እንደው ካልተሳሳትኩኝ 6 ወይ 7 ኮንቴነር ነው የምናመጣው። በኮንቴነሩ ራሱ ስታየው አንድ ኮንቴነር በአሁኑ ወቅት የኤክስቼንጅ ሬቱም አለ። በዶላር ባናስቀምጠው በብር ግን እኔ እስከ 1 ቢሊዮን በላይ በብር እንኳን በዶላር ስንሄድ ግን ኒዳችንን አሁን የምንጠቀምበትን ኢምፖርት ብናደርግ ኖሮ ማለት ነው ከ800 ከ900 ሺህ ዶላር በላይ እናመጣ ነበረ። ይሄንን ያዳን ነው። ቡና የሚቆላ ማሽን ከውጪ አምጥተን ወደ ስራ መግባት በጣም ከባድ ስለሆነብን ከውጪ ቢገባ ከ100 ሚሊዮን አካባቢ ይፈጃል ግዢው ብቻ እዛ ሲገዛ። ወደዚህ ሀገር ደግሞ ሲገባ ሺፒንጉ አለ ምን ዋላ አንዳንድ ፕሮሰሶች አሉት። እነዛን ሲጠቃለሉበት በጣም ብዙ ወጪ ያስወጣል። ኦልሞስት ወደ 160 ሚሊዮን አካባቢ ይፈጃል። ያንን እኛ በ23 ሚሊዮን ብር ማሽኑን ገብተናል ማለት ነው። የኢትዮጵያ ታምርት ንቅናቄ ኢትዮጵያን ከተረጅነት ወደ አምራችነት ከጥገኝነት ደግሞ ወደ ሙሉ ሉዓላዊነት እያሸጋገረ ያለ ብሔራዊ ድልድይ ነው። ይህ ንቅናቄ የኢንዱስትሪውን ዘርፍ ማነቃቃት ብቻ ሳይሆን የኢትዮጵያን የወደፊት የብልጽግና ጉዞ መሰረት እያጠናከረ ይገኛል። ኢትዮጵያ ታምርት በብራንዲንግ ሌቭል ብዙ እያሰራነን ያለ ነው ብዬ ነው የማስበው። እኛ ደግሞ እንደ አምራች ኢትዮጵያ ታምርት የምትለውን ብዙ ጊዜ የምናገረው ነገር ምንድነው ቱርክ ሜዲን ቱርኪ እያሉ እየጻፉበት አምራች ኤክስፖርት ሲያደርግ የሚጠቀምባት ሂደት ነው። እኛ ፍቃዱን ካገኘን ኢትዮጵያ ታምርት የምትለዋ ብራንድ ሆና ኤክስፖርትም ስናደርግ አገር ውስጥም ሆኖ የአገር ውስጥ ምርት ስናደርግ ማህተሙን ተጠቅመን ያንን ፕሮሞት ማድረግ እንፈልጋለን። እንግዲህ ኢትዮጵያ ታምርት ተብሏል። እኛ ልጆቿ ነን የምናመርተው አይደለ? ስለዚህ የኛ የስራ ውጤቶች የሚታዩበት ትልቅ መድረክ ነው። ይሄ ፕላትፎርም ባይኖር የታሳየዋል እንደዚህ ሰርተ ደክመ። በኢትዮጵያ ታምርት ንቅናቄ የሀገር ውስጥ አምራች ኢንዱስትሪዎች ያጋጥማቸው የነበሩ ችግሮች ተቀርፈው የማምረት አቅማቸውን አሳድገዋል። ሆኖም የተጀመረው ስኬት ቀጣይነት እንዲኖረውና የተቀመጡት ታላላቅ ግቦች ሙሉ በሙሉ እንዲሳኩ በትጋት በህብረትና በአንድነት መስራትን ይጠይቃል። የሐዋሳን የሐይቅ ዳርቻ ለማልማት የተዘጋጀ የዲዛይን ግምገማና የገቢ ማሰባሰቢያ ማስጀመሪያ መርሃ ግብር እየተካሄደ ነው። በሐይቅ ዳርቻው 12 ኪሎ ሜትር የሚሸፍን የልማት ስራ የሚከወን ሲሆን በተለያዩ ምዕራፎችም የሚለማ ይሆናል። በሐይቅ ዳርቻ ልማት የማስጀመሪያ መርሃ ግብሩ ላይ የክልሉ ርዕሰ መስተዳድር ደስታ ሌዳሞ የክልሉና የሐዋሳ ከተማ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች ታድመዋል። ሁነቱን እየተከታተለ የሚገኘው ዘጋቢያችን አሰሳው ገሼ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። አስረሳው እንደምን ቆየህ? በድጋሚ መገናኘታችን ነው። የሐይቅ ዳርቻ ልማቱ ምን ጉዳዮችን ያካተተ ነው? ምናልባት ለሐዋሳ ከተማ ካለችበት ውበት ባሻገር የሚሰጠውስ ጠቀሜታ ምንድን ነው ተባለ? በጣም አመሰግናለሁ ሰለሞን። ቀደም ሲል እንደገለጽከው ሐዋሳ እንግዲህ በውበቷ እንደዚሁም ደግሞ በበርካቶች የቱሪዝም መዳረሻነቷ የምትታወቅ ከተማ ነች። ከቅርብ ጊዜ ወዲህ ደግሞ በኮሪደር ልማት ስራ የበለጠ ተውባ ማስተዋል ይቻላል። ከሐዋሳ ከተማ ጋር መሳ ለመሳ የሚነሳው የሐዋሳ ፍቅር ሐይቅ ደግሞ ውበቷን የበለጠ የሚያጎላ ነው ማለት ይቻላል። ይህ የሐዋሳ ፍቅር ሐይቅ እንደሚታወቀው ለነዋሪዎቿ የህይወት ለከተማው ደግሞ እንደዚሁ የአካባቢ ሁኔታውና አጠቃላይ መልካ የአየር ንብረቱ ማስጠበቂያ መሰረት ነው ማለት ይቻላል። በዛሬው ዕለት እንግዲህ የክልሉ ርዕሰ መስተዳድር ደስታ ሌዳሞን ጨምሮ የክልልና የከተማ ከፍተኛ የስራ ኃላፊዎች እንደዚሁም ደግሞ ባለሀብቶች፣ የሃይማኖት አባቶች፣ ጥሪ የተደረገላቸው እንግዶች፣ ምሁራን በተገኙበት ነው ይሄንን የሐይቅ ዳርቻ ልማት ማስጀመር የሚያስችል የዲዛይን ጥናት አስተያየት መስጫ የግምገማ መድረክ እንደዚሁም ደግሞ ይህንን ፕሮጀክት መጀመር መከወን የሚያስችል የሀብት ማሰባሰብ የገቢ ማሰባሰብ ማስጀመሪያ መርሃ ግብር እየተካሄደ የሚገኘው ማለት ነው። እንግዲህ ይሄ ዲዛይን በተለይ ደግሞ ተግባራዊ ሲደረግ አጠቃላይ የሐዋሳ ሐይቅ አሁን ያለበትን ብክለት በመከላከል ረገድ ትልቅ አስተዋጽኦ ይኖረዋል ተብሎ ነው የሚጠበቀው። ይህ ሐይቅ እስካሁን ሳይለማ በመቆየቱ ሐዋሳን የሚያውቋት በሀገር ውስጥም በውጭም ያሉ ሁሉ የሐዋሳን ውበት መጥተው ያዩ ሁሉ የሐይቅ ዳርቻ ስፍራው አለመልማቱ ከዚህ በፊት ከፍተኛ ቁጭት የፈጠረ ነበር ማለት ይቻላል። አሁን ግን በዲዛይኑ ላይ ቀደም ሲል ስንመለከት የነበረው በተለይ
የሲዳማ ባህልን ታሳቢ ያደረገ ጊዜው የሚጠብቀውን ከተሜነት ታሳቢ ያደረገ ከዛ ባለፈም እንደዚሁ ተፈጥሮንም ጭምር መጠበቅ በሚያስችል መልኩ እንዲለማ ነው ማለት ነው የዲዛይን ስራው የተከናወነው። ይሄንን ደረጃውን በሚጠብቅ በሚመጥን መልኩ ለማከናወንም በተለያዩ የዓለም ሀገራት የሚገኙ በተለይ ደግሞ የሀይቅ ዳርቻ ልማት ያላቸው ከተሞች ላይ ጥናቶች መካሄዳቸውንና ያንን መነሻ ተደርጎ የሚከናወን መሆኑ ተነስቷል ማለት ነው። ይሄ ዲዛይን ወደ መሬት ሲወርድ በተለይ ደግሞ የሀይቁን ደህንነት ከመጠበቅ ባለፈ ብዝሃ ሕይወቶቹን በመጠበቅ ለከተማዋ የቱሪዝም መዳረሻነት እንደዚሁም ደግሞ አሁን በኮሪደር ልማቱ የተነቃቃውን የቱሪዝም መዳረሻነትና የንግድ እንቅስቃሴ በከፍተኛ ደረጃ ያሳድጋል ተብሎ ይጠበቃል። ከዛ ባለፈ ሀይቅ ዳርቻ ላይ ያለው ልማት አለመከናወኑ ብዝሃ ሕይወቶቹም ጭምር እንዲጠፉ ከፍተኛ አደጋም እንዲጋረጥባቸው ምክንያት ሆኖ ነበር። ያንን በጥቅሉ መጠበቅ የሚያስችል ይሆናል ተብሎ ነው የሚጠበቀው። ከዛ ባለፈ ዲዛይኑ ወደ ተግባር ሲገባ ደግሞ ቀደም ሲል እንደገለጽኩት የከተማዋን ውበት በእጅጉ የሚጨምር ይሆናል ተብሎ ነው የሚጠበቀው። ታዲያ ይህንን ዲዛይን ተግባራዊ ለማድረግና ሙሉ በሙሉ ወደ መሬት ለማውረድ ከፍተኛ ሀብት የሚፈልግ ነው ማለት ነው። ይህንን ሀብት ለማሰባሰብ በዛሬው ዕለት ርዕሰ መስተዳድሩ በተገኙበት የተለያዩ አካላት የገቢ ማሰባሰቢያ ማስጀመሪያ መርሃ ግብሩ ላይ ቃላቸውን የገቡ ነው ባለ ሀብቶች በተለይ የገቢ አሰባሰቡን ውጤታማ ለማድረግ ከሀገር ውስጥ ጀምሮ እስከ ባህር ማዶ ያሉ የሐዋሳን ሀይቅ ዳርቻ ልማት የሚፈልጉና የከተማዋን እድገት የሚሹ አካላት በሙሉ ተሳትፎ የሚያደርጉባቸው ፕላትፎርሞች መዘጋጀታቸው እንዲሁ ተነስተዋል። ከዛ ባለፈ በክልሉ ውስጥ ያሉ የመንግስት ሰራተኞችን ጨምሮ ሁሉም የማህበረሰብ ክፍሎች ሰፊ ተሳትፎ ያደርጉበታል ተብሎ ነው የሚጠበቀው። ቀደም ሲል ሰለሞን አንተም እንደገለጽከው ዲዛይኑ ላይ የተመላከተው ነገር ከጥቁር ውሃ ወይም ቢሻንጉራቻ እስከ ታቦር ተራራ ድረስ የተለያዩ መሰረተ ልማቶችን ያካተተ የ12 ኪሎ ሜትር ዲዛይንና የልማት ስራ ነው የሚከናወነው። ይህም በምዕራፍ የሚከናወነው በዋናነት በመጀመሪያው ምዕራፍ በተለምዶ የሐዋሳ ፍቅር ሐይቅ ተብሎ የሚጠራው አሞራ ገደል እንደዚሁም ያሳ ገበያውን በማልማት የመጀመሪያው ምዕራፍ ይከናወናል። ከዛ በኋላ ደግሞ የገቢ አሰባሰብ አቅምን በማጠናከርና በትኩረትም ፕሮጀክቱን በመምራት በምዕራፍ ሙሉ በሙሉ ይሄ ዲዛይን ወደ መሬት ይወርዳል ተብሎ ነው የሚጠበቀው። ይህ ሲጠናቀቅ ግን የሐዋሳ ከተማን ውበት በእጅጉ ይጨምራል ተብሎ ይጠበቃል። በተለይ መንግስትም የከተሞችን ለማዘመን የሰጠው ልዩ ትኩረት አለ። ያንን በማሳደግ ኮሪደር ልማቱን ከዚህ ጋር በማስተሳሰር ሐዋሳን ወደ አዲስ ምዕራፍ ያሸጋግራታል ተብሎ ነው የሚጠበቀው። በዛሬው ዕለትም ብዙዎቹ በቁጭትና በተስፋ ቃላቸውን እየሰጡ እንደዚሁም ደግሞ በገቢ ማስተዋጽኦ ለማድረግ እንደዚሁ ሀሳባቸውን እየሰጡ ነው የሚገኙት ማለት ይቻላል። ሰለሞን ባልደረባችን አሰሳ ወገሼ ከስፍራው ሰፋ ላለው መረጃዎች እናመሰግናለን። መልካም ቀን። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ዜና ኢትዮጵያን በያላችሁበት ከዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት ነው። ዘገባዎቻችን ይቀጥላሉ። ሰባተኛው ጠቅላላ ምርጫ በታሪኩ ለመጀመሪያ ጊዜ ዲጂታል ቴክኖሎጂን በስፋት ማሳተፉ በምርጫ ሂደቱ ላይ አዲስ ምዕራፍ የከፈተ ነው። የዲጂታል ትግበራው የነበረውን አጠራጣሪና አሰልቺ አሰራርን የቀየረ ክስተትም ሆኖ ታይቷል። ሙሉ ግርማይ ዝርዝሩን ይዟል። በኢትዮጵያ ፖለቲካ ታሪክ ውስጥ ምርጫ ሁልጊዜም ትልቅ ትርጉም ያለው ኩነት ነው። ላለፉት 3 አስርት ዓመታት 6 ጠቅላላ ምርጫዎች ሲካሄዱም የምርጫው ሂደት በቴክኖሎጂ ጥረት ምክንያት የወረቀትና የቀለም እስረኛም ሆኖ ቆይቷል። በሚሊዮኖች የሚቆጠሩ ዜጎች ስም በትላልቅ መዝገቦች ላይ በእጅ ይጻፋል። የአሰራር ለስህተት የተጋለጠ ከመሆኑም በላይ መረጃዎችን በዲጂታል መንገድ ለማደራጀት የማይቻል አድርጎ ቆይቷል። ቴክኖሎጂ በሌለበት ሁኔታ አንድ ሰው በተለያዩ ቦታዎች ከአንድ ጊዜ በላይ ድምፅ እንዳይሰጥ መቆጣጠርም የመራጭ ጣት ላይ በሚቀባ ቀለም ብቻ የታገደ ነበር። ይህም የምርጫ ሂደት ላይ የታማኝነት ጥያቄም ሲያስነሳ ቆይቷል። ሂደቱ ላይ ከነበሩት ችግሮች አንዱ የተንዛዛ አሰራር፣ የማይመች አሰራር፣ ቀልጣፋ ያልሆነ ከዛ ደግሞ ለብልሽት የተጋለጠ ለማጭበርበር የተጋለጠ የምዝገባ ስርዓት ስለነበረ ለእጩዎችም ሆነ ለመራጮች ትንሽ አሰልቺና ተስፋ አስቆራጭ የነበሩ ሂደቶች ነበሩ። መዝገባ ሲደረግ የነበረው ያው በአርድ ኮፒ ነው። በመዝገባ በወረቀት ነበረ የሚሰራ። እሱም በጣም
አድካሚው ነው። በሰባተኛው ጠቅላላ ምርጫው በቴክኖሎጂ ታግዞ መቅረቡ ሂደቱን ከድካምና ከጥርጣሬ አውጥቶ ወደ ዘመናዊነት እያሸጋገረው መሆኑንም መታዘብ ይቻላል። ከዚህ ቀደም በነበሩ ምርጫዎች የሚታዩትን የተደራራቢ ምዝገባ ስጋቶችም ለመቅረፍ የሰባተኛው ጠቅላላ ምርጫ የባዮሜትሪክስ መለያ ቴክኖሎጂን በስፋት ተግባራዊ አድርጓል። የፖለቲካ ፓርቲ እጩዎችም ሙሉ ለሙሉ በዲጂታል መንገድ ተካሂዷል። ይህም በዲሞክራሲ ባህል ግንባታ ላይ መልካም ጅማሮ ሆኗል። አንደኛ የእጩዎች መዝገባ በዲጂታል የማድረጉ ሁሉም ሲስተም እዛ ውስጥ ሆኖ ካርዱ ራሱ በዲጂታል ሆኖ ያለውበት ቦታ ይደርሳል። እሱም ጥሩ ነው። የመረጃ ማዛባት አይኖርም። ቢሮክራሲው እየቀለለ የተንዛዛው አሰራር እየቀለለ ሲመጣና ሰልጠን ያለ የአሰራር መንገድ ስንከተል የተሳትፎ ደረጃ ከፍ ይላል። ይሄ እንግዲህ በአጠቃላይ የዲሞክራሲ ባህል ግንባታው ላይ የዘመነ መንገድ መከተል በራሱ አንድ በጎ እርምጃ ተደርጎ ይወሰዳል። በእርግጥ ይሄ ብቻውን የምርጫ ውጤት ወይንም ፍትሃነት ማረጋገጫ አይደለም። አንዱ አድርጎ መውሰድ ይቻላል። በኢትዮጵያ ፖለቲካ ምህዳር ውስጥ የሚዲያ አየር ሰዓት ድልድል ሲነሳ ቅሬታ፣ ጥርጣሬና ፍትሃዊነትን የመጠየቅ ድምጾች መደመጣቸው የተለመደ ነበር። ይሁን እንጂ ዘንድሮ ነገሮች መልካቸውን ቀይረዋል። በሰው እጅ የሚከናወኑ ድልድሎች በቴክኖሎጂ ስልተ ቀመር ሲተኩም ሂደቱ ከሰው ንክኪ ነፃ ወደሆነ ዲጂታል ዳኝነትም የተሸጋገረበት ነው። ይህም ቅሬታዎችና ጥርጣሬዎችን ያስቀረ ሂደት ነው። የእጣ አወጣት ስነ ስርዓቱ ከዚህ በፊት እንግዲህ ከተለመደው ውጪ ነው። በዲጂታል ነው የተደረገው። ሁሉም ፓርቲ አመራሮች የተገኙበት በቴክኖሎጂ በታገዘ ነው የወጣውና ጥሩ ከአድሎም ነፃ የሆነ አደላደል ነው የተደረገው። ነፃ የአየር ሰዓት ድልድሉ በእንደዚህ አይነት መከናወኑ በሀገራችን አንድ ምርጫው ሰላማዊ፣ ዲሞክራሲያዊ እና ተአማኒነት ያለው እንዲሆን ከማድረግ አንጻር ምርጫ ቦርዱም ይሁን እንደ ሀገር አንድ እርምጃ ወደፊት እየሄድን ነው። በሰባተኛው ጠቅላላ ምርጫ ወቅት የታየው የዲጂታል ቴክኖሎጂ ትግበራ በምርጫ ታሪክ ውስጥ የታየ አዲስ ልምምድ ነው። በሰባተኛው ጠቅላላ ምርጫ የታየው ከፍተኛ የተመዝጋቢዎች ቁጥር ውጤትም የዲጂታል ስርዓት ምዝገባው የራሱን አሻራ ስለማስቀመጡ ማሳያ ነው። ይህ በዚህ እንዳለ በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ለነገ የተሻለ ሀገር ግንባታ ይበጃል ያሉትን ፓርቲ ለመምረጥ ዝግጁ ስለመሆናቸው የወላይታ ሶዶ ከተማ ነዋሪዎች ተናገሩ። የድምፅ መስጫ ቀንን በጉጉት እየጠበቁ ስለመሆኑ ነው ለኢትዮጵያ ቴሌቪዥን ነዋሪዎቹ የተናገሩት። ተመስገን ተስፋ ያነጋግሯቸዋል። ለዲሞክራሲያዊ ስርዓት ግንባታ አንዱ መገለጫ በሆነው ጠቅላላ ምርጫ ለመሳተፍ ብቁ የሚያደርጋቸውን ሂደት በመከተል ላይ መሆናቸውን የወላይታ ሶዶ ከተማ ነዋሪዎች ይናገራሉ። ስርዓቱ ለነገ የሚመራንን መንግስት በድምፅ ለመወሰን የሚያስችል የስልጣኔ ተምሳሌት በመሆኑ ከራሳችን የሚጠበቀውን ለመወጣት ተዘጋጅተናልም ይላሉ። እንግዲህ ሀገራዊ ምርጫ እንግዲህ የኢትዮጵያ ላይ እንግዲህ በሰባተኛ ዙር የሚካሄድ ምርጫ ስለሆነ ሀገራዊ ግዴታን ለመወጣት ካለኝ ወይም ከውስጥ የተሰማኝን ሀገርን ባለበት በጥሩ ሁኔታ ለሀገር ወደፊት የሚታዩን ተምሳሌቶችን ለማስቀጠል ከራሴ የሚጠበቅብኝን ግዴታን ለመወጣት ዝግጁ ነኝ። ምርጫ ካርድ ወስጃለሁ። ካርዱንም የወሰድኩትን ካርድ በደህና ሁኔታ አስቀምጫለሁ። ቀኑን እየተጠባበኩ ነኝ። ምርጫ ሰዓቱ ቀኑን በሚደርስበት ጊዜ በጊዜ ወጥቼ ካርዱን ለመጣል እየተጠባበኩ ነኝ። በጣም ተዘጋጅተናል። እኛ ራሳችን ይበጀናል ካለው ከለውጡ አንጻር አይተን በጣም ወስነን ያው በንቃት ተሳትፎ አድርገናል። በሰባተኛው ጠቅላላ ምርጫ ብቁ ሆኖ ለመገኘት ከቀረቡ አማራጮች መካከል ዋነኛው ለተሳትፎ የሚያበቃውን የመራጮች ካርድ ይዞ መገኘት ሲሆን ይህንኑ ካርድ ደህንነቱ በተጠበቀ ስፍራ ማኖር ወሳኝነት አለው። ይህ ዝግጅት ቀኑ ሲደርስ በፍለጋ የሚባክነውን ጊዜ ለመቆጠብ እንደሚረዳ የሚናገሩት ነዋሪዎቹ የቤት ስራውን ከወዲሁ እየተወጡ መሆናቸውን ያብራራሉ። በጥሩ ቦታ ከዶክመንት ጋር ነው እኔ ራሴ ያስቀመጡት። ቀኑ በእለቱ ያው ለመውሰድ ራሱ በፍለጋ ሰዓቱ እንዳይሄድ ብዬ። ስለዚህ በጣም ሴኩር በሆነ ቦታ ላይ ያስቀምጫለሁ። ካርድ እንዳይበላሽ ያው አንድ ድምፅ ከፍተኛ ወይ ትልቅ ዋጋ ስላላት ጥሩ ቦታ ላይ ውሃ በማይነካበት የተለያዩ ነገሮች የማይነኩበት ቦታ ላይ አሪፍ አድርጌ ያስቀምጫለሁ። ሌሎችም ያው የሀገራችን ግዴታ ለመወጣት ያችን ቀን እየተጠባበቁ ስለሆነ ካርዱን በአግባቡ ጥሩ ቦታ በማስቀመጥ ጊዜውን በአግባቡ መጠቀም እንዳለባቸው ነው የሚመክራቸው። ካርዱም ጥሩ ቦታ ላይ አስቀምጫለሁ። ያው ሰባተኛ የሀገራዊ ምርጫ ለመመረጥ ግዴታ ስለሆነብኝ ዝግጁ ነኝ። ካርዱን ጥሩ ቦታ አስቀምጫለሁ። የወሰድኩትን ካርድ የሆነ ጥሩ ቦታ ላይ አስቀምጫለሁ። ሌሎችም
ካርዱ እንዳይበላሽ በቃ የሆነ ጥሩ ቦታ ላይ ማስቀመጥ አለብን። የምርጫ ስርዓቱ ዜጎች የሚሰጡት ድምጽ በመንግስት ምስረታው ከፍተኛ ድርሻ እንዳለው የሚያሳይ የተሳትፎ መንገድ መሆኑን የተረዱ ነዋሪዎች የቀኑን መቃረብ በጉጉት በመጠባበቅ ላይ ናቸው። ግንቦት 24 በጥሩ ሁኔታ እየተጠባበቁ ነኝ። ያው የዛ ቀኑን እንዲያደርሰኝ ያው የእግዚአብሔር ፍቃድ ይሁንልን። አሁን ቀኑ ሲደርስ ያው ለመምረጥ በራሴ ወስኜ ነው ያለሁት። ስለዚህ አሁን እኔ በጣም ደስ ብሎኛል። ግንቦት 24 እኔ በጉጉት እየጠበቅኩ ነው። ግንቦት 24 2018 ዓ.ም ለተሰኞ ለሚካሄደው 7ኛው ጠቅላላ ምርጫ ሁለንተናዊ ዝግጅት እየተደረገ ይገኛል። ዘገባዎቻችን ቀጥለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2018 ዓ.ም የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት መካሄድ ጀመረ። ምልዓተ ጉባኤው ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄድም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የጉባኤን መጀመር አስመልክቶ መልእክታቸውን አስተላልፈዋል። በዚህ ወቅት በመልእክታቸውም የሚከሰቱ ችግሮችን በሰላማዊ መንገድ ብቻ ለመፍታት በትብብር መስራት እንደሚገባም ተናግረዋል። ሕዝቡን ወደ አንድነትና ሰላም እንደዚሁም ወደ ፈርሃ እግዚአብሔር ማምጣት የጉባኤው ዓላማ ስለመሆኑ ተናግረዋል። በጉባኤው ላይ የቤተ ክርስቲያኒቱ ወቅታዊ ሁኔታዎች፣ መንፈሳዊና አስተዳደራዊ ጉዳዮች እንደዚሁም ሀገራዊ ሰላምን የተመለከቱ ውሳኔዎች ይተላለፉበታል ተብሎ እንደሚጠበቅ ባልደረባችን መሐሪ አለሙ ዘግበዋል። ታሪክ የሚቀይሩ የቴክኖሎጂ ስታርታፖች ወደ መድረክ እየመጡ ነው። የኢትዮጵያ ወጣቶች የፈጠራ አቅም የሚፈተንበት ትልቁ መድረክ፣ የስታርታፕ ዳኞች፣ የቴክኖሎጂ ቢዝነስ ፈጣሪዎች እነማን ያሸንፋሉ? መድረኩ ተዘጋጅቷል። የቴክኖሎጂ ስታርታፖች የፈጠራ ውድድር ኢትዮ ስታርታፕ በኢቲቪ ዜና ቻናል በቅርብ ቀን ይጠብቁን። ሸጎሌ አካባቢ ከሚገኘው ስቱዲዮአችን ዜና ኢትዮጵያን እየተከታተላችሁ ነው። በቄለም ወለጋ በተሰሩ የተፈጥሮ ሀብትና የተፋሰስ ልማት ስራዎች ከ12000 ሄክታር በላይ መሬት ማልማት ተችሏል። በአረንጓዴ አሻራ በተሰራው ስራ ደግሞ አካባቢው ወደ ቀድሞ ለምነቱም ተቀይሯል። የዞኑ የመንግስት ኮሚኒኬሽን የላከልን ዘገባ አለ። ሳዳት መሐመድ ሳኔ ያቀርበዋል። በቄለም ወለጋ ዞን ባለፉት ዓመታት በተሰሩ የአካባቢ ጥበቃና የተፋሰስ ልማት ስራ አመርቂ ውጤት በመመዝገብ ላይ ነው። በቄለም ወለጋ ዞን የዳሌ ሰዲ ወረዳ ነዋሪዎች ባለፉት 3 ዓመታት በአካባቢ ጥበቃና በተፋሰስ ልማት ስራዎች ላይ በትጋት በመስራት ኢትዮጵያ የአየር ንብረት ለውጥ ችግሮችን ለመከላከል በምታደርገው ጥረት ውስጥ ከፍተኛ አስተዋጽኦ እያበረከቱ ነው። ባለፉት 3 ዓመታት በአካባቢ ጥበቃና በተፋሰስ ልማት ስራዎች ላይ በወረዳው በተሰሩ ስራዎች ውጤት መመዝገቡን የገለጹት ነዋሪዎች ቄለም ወለጋን ጨምሮ በኢትዮጵያ የተለያዩ አካባቢዎች የአየር ንብረት ለውጥ ችግሮችን ለመከላከል በተሰራው የአካባቢ ጥበቃ ስራ ኢትዮጵያ ዓለም አቀፍ የአየር ለውጥ ጉባኤን ኮፕ 32ን ለማስተናገድ መመረጧ እንዳስደሰታቸው ተናግረዋል። ሙጠኖ መከናንዶሮ ጅሩራ እትደበላ ዱፈሜ ከዚህ በፊት ከነበረን ልምድ ላይ ነው እያካበት የመጣ ነው። የሰራነው ስራ እጅግ የሚያስደስት ተግባር ነው። በሰራነው የእርከን ስራ የአካባቢው ስነ ምህዳርና አየር ንብረት በእጅጉኑ ተቀይሯል። አካባቢው ሞቃታማ ሲሆን ለመንቀሳቀስ ያስቸግር ነበር። ባለፉት 6 ዓመታት በሰራነው ስራ ይህ ሁኔታ ተለውጧል። ይህ ለውጥ እንደ አፍሪካ ተጠቃሽ ነው። ይህን ለውጥ ለማስቀጠል ማህበረሰቡ በከፍተኛ ሁኔታ ተነሳሽ ነው። አሁን መንግስታችን ችግኝ ላይ የሚሰራው ስራ ለእኛ ብቻ ሳይሆን ለቀጣይ ትውልድም መሰረት የሚጥል ነው። አባቶቻችን በዚህ መልኩ ሰርተው ቢሆን አካባቢያችን አሁን ያለበት ሁኔታ ላይ አይሆንም ነበር። በድርቅ ምክንያት መሬታችን ማምረት አቁሙ ነበር። ለራሳችንም ለከብቶቻችን ውሃ ለማግኘት ረጅም ርቀት መጓዝ ይኖርብን ነበር። አሁን የለውጡ መንግስት ከመጣና የአካባቢ ጥበቃ ስራ መስራት ከተጀመረ ወዲህ የደረቀው ምንጭ ተመልሷል። የከባቢው ምርታማነትም በእጅጉ ተሻሽሏል። የለውጡ መንግስት ከመጣ ወዲህ የእርከን ስራ በመሰራቱ የተለያዩ ችግኞችን በመተከላቸው ለእንስሳቶቻችን መኖ ማግኘት ተችሏል። እንዲሁም እንደ ሙዝ፣ ፓፓያ እንዲሁም አቮካዶ በመትከል የአካባቢው ማህበረሰብ በመጠቀም ላይ ይገኛል። የዳሌ ሰዲ ወረዳ ምክትል አስተዳዳሪና የግብርና መሬት ጽሕፈት ቤት ኃላፊ አቶ አድማሱ አበራ
በወረዳው ከ12000 ሄክታር በላይ መሬት ላይ የተፋሰስ ልማት ስራ መሰራቱን ገልጸው ይህም በአገር ደረጃ ለሚሰራው የአካባቢ ጥበቃ ስራ አስተዋጽኦ ማድረጉን ተናግረዋል። ባለፉት ዓመታት በሰራነው ስራ እንደ ወረዳችንም ሆነ እንደዚህ መንደር ተጨባጭ ውጤት ተገኝቷል። ዘንድሮ እንደ ወረዳ 12000 ሄክታር መሬት ላይ 27 የተፋሰስ ስራዎች እንዲሁም የተለያዩ የተፈጥሮ ሀብት ጥበቃዎች ተከናውነዋል። ይሄ ሀገራችን በመስኩ አመርቂ ስራ እያከናወነች መሆኑን ማሳያ ነው። የቄለም ወለጋ ዞን የተፋሰስ ልማት ስራዎች የአገሪቱን የደን ሽፋን ከመጨመር ባሻገር ኢትዮጵያ በአካባቢ ጥበቃ በተፋሰስ ልማት ስራና በአረንጓዴ አሻራ ስራ ምሳሌ ሊሆን የሚችል ስራ እያከናወነች ነው። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። የምዕራብ ጎጃም ዞን አርሶ አደሮች የቀረበላቸውን የአፈር ማዳበሪያ በወቅቱ እየወሰዱ ነው። በዞኑ በምርት ዘመኑ ከ1.1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማሰራጨት እየተሰራ ሲሆን እስካሁን ከ60 በመቶ በላይ የሚሆነው ግብዓት ለአርሶ አደሮች እየተሰራጨ ስለመሆኑም ተገልጿል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን ዘገባ አድርሰውናል። በምዕራብ ጎጃም ዞን በተለያዩ ወረዳዎች የሚገኙ አርሶ አደሮች በዘንድሮ የመኸር ወቅት የተሻለ ምርት ለማምረት አስፈላጊውን ዝግጅት እያደረጉ መሆናቸውን ተናግረዋል። ከእነዚህ ዝግጅቶች መካከልም የእርሻ ማሳቸውን ቀድሞ ማዘጋጀት ተጠቃሽ ነው። ማሳችን እያዘጋጀን ነው፣ እያጸዳን ነው፣ አጽድተናል። አሁን እንግዲህ ለዘር ነው እንግዲህ ዝግጁነታችን እንጂ አጽድተን ጨርሰናል፣ አርሰናል። ማሳ 3 እዚህ 4 እዚህ አለስልሰናል፣ አርሰናል። አሁን እንግዲህ በሚቀጥለው ያው ዘርና ማዳበሪያ ተቀረበ መዝራት ነው። አርሰን ያው ግባቱም አሁን ዝናቡ የሚጣለ አዘጋጅተን አሁን በቆሎን በወቅቱ እንጥላለን። ከእግዚአብሔር ጋራ አርሶ አደሩ ወቅቱ በቆሎን በወቅቱ በቆሎ ይጥላል። ቀጥሎ ደግሞ እንደየእንትናችን እንደየሰብሉ ሁኔታ አዘጋጅተን እንጠቀማለን። እነዚህ አርሶ አደሮች በአሁኑ ወቅትም የቀረበላቸውን የአፈር ማዳበሪያ በወቅቱ እየወሰዱ ሲሆን የግብዓት አቅርቦቱም ከበፊቱ በተሻለ መልኩ መቅረቡን ተናግረዋል። አቅርቦቱ አሁን ለጊዜው እስከ 3 ኩንታል ተፈቅዶልናል። ከዚያም በኋላም እየታየ ይቀጥላል ተብሏል እና በዚህ አቅርቦት ተሄደ ግብዓቱ ወይም አቅርቦቱ ደህና ነው እያልን ነው የምንወስደው እኛ። አርሶ አደሮች በምርት ዘመኑም ግብዓትም እንዲሁም ሌሎች ምርትና ምርታማነትን የሚያሳድጉ ተግባራትን በአግባቡ በመጠቀም የተሻለ ምርት ለማምረት በቁርጠኝነት እየሰሩ እንደሚገኙም አስተያየታቸውን ሰጥተዋል። የአፈር ማዳበሪያ በወቅቱ መድረሱ የዘር ስራቸውን በጊዜው እንዲጀምሩና የተሻለ ምርት እንዲያገኙ እንደሚያስችላቸውም ተናግረዋል። ዘንድሮ ራሱ እኔ 20 ኩንታል ነው ያወጣው በቆሎ 20 ኩንታል። ዘንድሮ ደግሞ ወበር እንደሄድ 21 ነው አውጥቼ ደግሞ ዘንድሮ 30 40 በቃ ውጤታማ ለመሆን ነው የፍላጎቴ። አሁን ምርት ከምርታማነት ለመጨመር ነው ፍላጎቴ። ከአንድ ሄክታር ሌላ ነው የምናወጣ እስከ 40 ምናምን ኩንታል ይወጣል በቆሎ። በዞኑ በዚህ ዓመት በተሻለ መልኩ ግብዓት በወቅቱ ለአርሶ አደሩ ለማቅረብ ስራዎች በቅንጅት እየተሰሩ ነው ያሉት የምዕራብ ጎጃም ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ አግማስ ያንተነ በምርት ዘመኑ ከ1.1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማሰራጨት ታቅዶ እየተሰራ ነው ብለዋል። ከ60 በመቶ በላይ የሚሆነው ግብዓት ለአርሶ አደሮች እየተሰራጨ እንደሚገኝም ገልጸዋል። አሁን ላይ ካለን 308,000 ሄክታር አጠቃላይ በሚታረሰው በሰብል ከሚሸፈነው በሰብልና በሆርቲካልቸር ከሚሸፈነው 266,800 ሄክታሩ በሰብል ወይም በዚህ በብዕር ሰብል በምንለው ማለት ነው የሚሸፈን ስለሆነ እሱ ላይ ምን ያክል ግብዓት ያስፈልገናል ብለን አቅደን እየሰራ እንገኛለን ማለት ነው። በዚህ ዓመት እናሰራጫለን ብለን የያዝነው ዳፕና ዩሪያ ወደ 1,160,823 ነው። ይሄ ኒርሊ ወደ 60% በመጓጓዝ ላይ ሂደት ላይ ያለ ማለት ነው። እየተጓጓዘ ነው ያለ፣ ብዙ የሚቸግረን ነገር አይሆንም ማለት ነው። የግብዓት ስርጭቱን ፍትሐዊነት ለማረጋገጥም በተመረጡ ወረዳዎች ስርጭቱን በቴክኖሎጂ የማስደገፍ ስራዎችም መሰራታቸው ተገልጿል። ቀሪውን የአፈር ማዳበሪያ በወቅቱ በማቅረብ ለአርሶ አደሮች ተደራሽ ለማድረግም በትኩረት እየተሰራ ነው ተብሏል። የብሔራዊ መታወቂያ ፋይዳ ተጠቃሚዎች ቁጥር 43 ሚሊዮን ደረሰ። የብሔራዊ መታወቂያ ፋይዳ የአሰራር ሂደት ስኬታማ እንዲሆን ታዲያ ከ132 በላይ ተቋማት በቅንጅት እየሰሩ ነው። ተስፋዬ ጫኔ የኢትዮጵያን የዲጂታል ዘርፍ ለማዘመን እየተከናወኑ ከሚገኙ ስራዎች መካከል የብሔራዊ መታወቂያ ፋይዳ ይገኝበታል። ዜጎች በተለያዩ ተቋማት የሚፈልጉትን አገልግሎት ለማግኘት የሚያስችላቸውን የብሔራዊ መታወቂያ ፋይዳ ተጠቃሚ በመሆን ላይ ናቸው። አይዲ ከባንክ ጋር ለማገናኘት ነበር የመጣሁት። ምዝገባውንም በአግባቡ ከባንክ ጋር ማገናኝተውልኛል። የስም ስህተትም አድርጌ የነበረ ማስተካከያ
እሱንም በአግባቡና በቀልጣፋ ሁኔታ ረድተውኛል። ወደዚህ የመጣሁት ባንክ ቤት ሄጄ የባንክ ደብተሬን ከባንክ አካውንት ጋር ለማስተሳሰር ስሞክር ኦቲፒ አልገባኝ ስለኝ ወደዚህ የመጣሁት። ስለዚህ ባንክ ቤቱ ልክ ኦቲፒ አልገባ ስላቸው የናሽናል አይዲ ኦቲፒ አልገባ ስላቸው ቀጥታ ወደዚህ ነው ይላኩኝ። ስለዚህ ወደ ፖስታ ቤት ኦፊሱ መጥቼ አሁን አገልግሎት አግኝቼ ኦልሬዲ ሁሉም ነገር ፊክስ ሆኖልኝ ወደ ባንክ ቤቱ እየተመለስኩኝ አሁን። የብሔራዊ መታወቂያ አሁናዊ ሂደትን አስመልክቶ ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የብሔራዊ መታወቂያ ፕሮግራም የባለድርሻ አካላት የኮሚኒኬሽን ዳይሬክተሩ አቶ ሳሚና ሰይፉ እንደሚሉት በሁሉም የሀገሪቱ አካባቢዎች 10 ሺህ በሚደርሱ ማሽኖች አማካኝነት ምዝገባው እየተከናወነ ሲሆን የሲስተም ስርዓቱም በራስ አቅም እየተከናወነ ይገኛል። አሁን ላይ ሙሉ በሙሉ ማለት ይቻላል የኢትዮጵያ ብሔራዊ መታወቂያ ፕሮግራም ሀገሪቱን በምዝገባ ካየነው ወደ 10 ሺህ የሚሆኑ ማሽኖችን ገበያ ውስጥ በማስገባት ምዝገባ እያደረገ ነው። በተጨማሪ ሌላው ሲስተም ነው። እንግዲህ የሲስተም ዝግጅቱን ስናስብ ማን ነው የሚሰራው፣ ሲስተሞቹን ከየት ነው የምናመጣቸው የሚለው ነው። እሱ ላይ ሙሉ በሙሉ በራስ እንደ ሀገር ባሉን በራሳችን ባለሙያዎች ኢንጂነሮች ነው የተሰራው። በመሆኑም አሁን ላይ የብሔራዊ መታወቂያ ፋይዳ ተጠቃሚዎች ቁጥር 43 ሚሊዮን ገደማ ደርሷል። ምዝገባ ላይ ቁጥሮች የሚያሳዩን እንግዲህ የትላንት መረጃ እጄ ላይ ያለው ወደ 43 ሚሊዮን እየተጠጋን እንደ ሀገር። ይሄ ትልቅ ቁጥር ነው። የብዙ የአፍሪካ ሀገራት እንግዲህ የህዝብ ቁጥር ማለት ይቻላል። እንደው ዝም ብለን ካየ ነው ቀላል ይመስላል። ይሄን ብቻ ግን አይደለም። መታወቂያ መስጠቱ አንድ ነገር ነው እንደ አገልግሎት ለህብረተሰቡ። ሁለተኛው አገልግሎት ደግሞ መታወቂያውን ይዘው ግለሰቦች ተቋማት ጋር ሄደው አገልግሎት ሲጠይቁ ተቋማት የሚፈልጉት አንድ ስርዓት አለ፣ የመተማመኛ ማዕቀፍ ምንለው፣ በዋናነት የኛ አገልግሎት ምንለው ማለት ነው። የዲጂታል መታወቂያ ፋይዳ በተለያዩ የፋይናንስ ተቋማት ተግባራዊ መደረጉን ተከትሎም ከወረቀት ንክኪ የጸዳ አሰራርና የተሻለ አገልግሎት ላይ ተደርሷል። በኢፔመንት ያው እንደ ሀገር በጣም ስኬታማ የሆነ ማለትም ከካሽ ትራንዛክሽን ወደ ነን ካሽ ወደ ሆነ ወደ ዲጂታል ትራንዛክሽን እንግዲህ በደንብ የተሸጋገርንበትና ቁጥሮችም የሚያሳዩት ይሄ በጥሬ ብር የሚደረግ ግብይት እስከዛሬ ይመራ ነበር በኢኮኖሚው ላይ። አሁን ግን የዲጂታል ፔመንት ስርዓቱ ትልቁን እንግዲህ አቅም ፈጥሮ እየተንቀሳቀሰ ነው። የብሔራዊ መታወቂያ ፋይዳ ሂደት ስኬታማ እንዲሆንም ከ130 በላይ ተቋማት በቅንጅት እየሰሩ ይገኛሉ። እዚህ ስርዓት ውስጥ የፋይናንሻል ሴክተሩ፣ ባንኮች አካውንት በመክፈት ሂደት ውስጥ ወይ ደግሞ ነባር አካውንቶችን በማስተሳሰር ሂደት ውስጥ፣ ገቢዎች ቲን በማውጣት ሂደት ውስጥ፣ ሌሎችም ተቋማት ትምህርት ሚኒስቴር ከፈተና ዝግጅት ጋር ከዶክመንት ዝግጅት ጋር በጣም ሰፊ ነው። እንግዲህ ወደ 132 ተቋማት ናቸው ከኛ ጋር ኢንተግሬት አድርገው እየሰሩ ያሉት። የብሔራዊ መታወቂያ ፋይዳ ተግባራዊ መደረጉ ወንጀሎችን ከማስቀረቱም በላይ የተንዛዛ የአሰራር ስርዓትን በማስቀረት ዘመናዊነት አቅምን ፈጥሯል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። በሆርሙዝ የባህር ሰርጥ ላይ ለሳምንታት አይሎ የቆየ ወታደራዊ ፍጥጫ ስለመርገቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ገለጹ። ፕሬዚዳንቱ ለዲፕሎማሲ እድል ተሰጥቷል ሲሉም ገልጸዋል። ሰለሞን ገዳ በዓለም ላይ እጅግ አወዛጋቢና ወሳኝ በሆነው የሆርሙዝ የባህር ሰርጥ ላይ ለሳምንታት አይሎ የቆየ ወታደራዊ ፍጥጫ አሁን ላይ ወደ አዲስና ወሳኝ ምዕራፍ ተሸጋግሯል። ፕሬዚደንት ዶናልድ ትራምፕ ፕሮጀክት ፍሪደም የነጻነት እቅድ የተሰኘውና የንግድ መርከቦችን በወታደራዊ አጃቢነት የማውጣት ዘመቻ ለጊዜው እንዲቆም ማዘዛቸው በመላው ዓለም የሚገኙ የፖለቲካ ተንታኞችና የኢኮኖሚ ባለሙያዎችን ቀልብ ስበዋል። ይህ ውሳኔ የመጣው አሜሪካና እስራኤል በኢራን ላይ የከፈቱት ዘመቻ ግቡን መጥቶ መጠናቀቁ በተገለጸ ማግስት መሆኑ ጉዳዩን ይበልጥ ረቂቅ ያደርገዋል። ፕሬዚደንት ዶናልድ ትራምፕ እንዳስታወቁት ይህ የማቆም ውሳኔ የመጣው ከቴህራን ጋር ለሚደረግ ሁለገብ ስምምነት እድል ለመስጠት ነው። ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክትም ምንም እንኳን አሜሪካ በኢራን ላይ የጣለችው የባህር ከበባ ጸንቶ የሚቆይ ቢሆንም የሰላም ስምምነቱ በይፋ እስኪፈረም ድረስ ወታደራዊ እጀባው ለተወሰነ ጊዜ እንደሚቆም ገልጸዋል። ተንታኞች እንደሚሉት
ይህ እርምጃ በሁለት መልኩ ሊታይ ይችላል። የመጀመሪያው ትራምፕ እንደሚሉት ኢራን ወታደራዊ አቅሟ ክፉኛ መዳከሙን ተከትሎ ዋሽንግተን ለቴህራን የክብር መውጫ መንገድ እየሰጠች ነው። ሁለተኛው ደግሞ ትራምፕ በአሜሪካ ከሚደረገው የአጋማሽ ዘመን ምርጫ በፊት የነዳጅ ዋጋን ለማረጋጋት የጀመሩት የዲፕሎማሲ ማስታገሻ ስራ ነው። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ በሰጡት መግለጫ ደግሞ ከአጋር እስራኤል ጋር በመሆን የተካሄደው መጠነ ሰፊ ጥቃት መጠናቀቁን አረጋግጠዋል። ይህ ዘመቻ በዋናነት የኢራንን የኒውክሌር ተቋማትና የሚሳኤል ማምረቻዎች ኢላማ ያደረገ ነበር። ሆኖም ስጋቱ ሙሉ በሙሉ አልተቀረፈም። ኢራን አሁንም በከፍተኛ ደረጃ የበለጸገ ዩራኒየም በእጇ መያዟ ለአሜሪካና ለእስራኤል የቀይ መስመር ስጋት ሆኖ ቀጥሏል። የመከላከያ ሚኒስትሩ ፒት ሄግስ የተኩስ አቁም መያዙን በንቃት እንከታተላለን ማለታቸው አሜሪካ ጣቷን ከቃታ ላይ አለማንሷቷን ያሳያል። የሆርሙዝ ሰርጥ ለዓለም ኢኮኖሚ ደህንነት ያለው ፋይዳ ወደር የለውም። የዓለምን 20 በመቶ የነዳጅና የተፈጥሮ ጋዝ አቅርቦት የምታስተናግደው ይቺ ጠባብ ሰርጥ መዘጋቷ ባለፉት 2 ወራት በዓለም አቀፍ ደረጃ የዋጋ ግሽበትን ከፍ አድርጎታል። ይህም የትራምፕ ውሳኔን ተከትሎ የድፍድፍ ነዳጅ ዋጋ አሁን ላይ $100 በታች ሲወርድ ዓለም አቀፍ ገበያ ትልቅ እፎይታን አግኝቷል። የብሬንት ነዳጅ ዋጋም በተመሳሳይ በበርሜል $110 በታች ሆኗል። ማርክ ሩቢዮ እንደገለጹት በሰርጡ ውስጥ በታገቱ መርከቦች ላይ ያሉት መርከበኞች ለከፋ ረሃብና ስጋት ተጋልጠዋል። ይህ ሁኔታ አሜሪካን ለዲፕሎማሲያዊ መፍትሄ እንድትጣደፍ ካደረጓት ምክንያቶች አንዱ ነው። በዚህ ቀውስ ውስጥ የቤጂንግ ሚና ከጊዜ ወደ ጊዜ እየጎላ መጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በቻይና በመገኘትና በፓኪስታን በኩል የሚደረገው ድርድር የኃይል አሰላለፉ ከምዕራባውያን ቁጥጥር እየወጣ መሆኑን ያሳያል። ቻይና እንደ ዋነኛ የነዳጅ ደንበኝነቷ በኢራን ላይ ያላት ተጽዕኖ ለትራምፕ ስምምነት ስኬት ወሳኝ ነው። ፕሬዚደንት ትራምፕም በዚህ ወር ቻይና እንደሚጎበኙ መጠበቁ የሆርሙዝ ድርድር በታላላቅ ሀያላን ሀገራት መካከል በሚደረግ ድርድር የሚቋጭ መሆኑን ይጠቁሟል። ምንም እንኳን የሰላም ተስፋ ቢኖርም በምድር ላይ ያለው እውነታ ግን አሁንም ውጥረት የነገሰበት ነው። የተባበሩት አረብ ኤሚሬትስ አሁንም ከኢራን የሚሰነዘሩ ጥቃቶች እንዳሉ መግለጿ ስምምነቱን አደጋ ላይ ይጥለዋል። አለፍ ሲልም ቴህራን እስካሁን ለትራምፕ ውሳኔ ይፋዊ ምላሽ አልሰጠችም። ይህ ዝምታ ወይም ስምምነቱን መቀበሏን አሊያም አዲስ ስልት እየቀረጸች መሆኑን ሊያሳይም ይችላል። የፕሬዝደንት ትራምፕ የፕሮጀክት ፍሪደምን የማቆም ውሳኔ በዓለም ፖለቲካ ላይ ትልቅ ለውጥ ሊያመጣ የሚችል እርምጃ ነው። ስምምነቱ ከተሳካ ዓለም ካጋጠማት የከፋ ኢነርጂ ቀውስ ትወጣለች። ካልተሳካ ግን አሜሪካ ዳግም ወደ ኦፕሬሽን ኢፒክ ፊሪ የምትመለስበት እድል ሰፊ ነው። ዓለም አቀፉ የገንዘብ ተቋም IMF እንዳሳሰበው ደግሞ ጦርነቱ አሁኑኑ ቢቆም እንኳን የዓለም ኢኮኖሚ ካለበት ድቀት ለማገገም ቢያንስ 4 ወራት ይፈጅበታል። በመሆኑም የሆርሙዝ ሰርጥ ዕጣ ፈንታ በቀጣዮቹ ጥቂት ቀናት በሚደረጉት የቤጂንግና ዋሽንግተን ድርድሮች ላይ ተንጠልጥሎ ይቆያል። ሰላም የሚመጣው በጥንካሬ ነው የሚለው የትራምፕ መርህ በዚህ ቀውስ ውስጥ ትልቁን ፈተና እየገጠመው ይገኛል። ዓለም አሁንም አይኖቿን በሆርሙዝ ማዕበል ላይ ጥላ ትጠባበቃለች። በመጨረሻም ስፖርት በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ አርሰናል አትሌቲኮ ማድሪድን በድምር ውጤት 2-1 አሸንፎ ከ20 ዓመታት በኋላ ለፍጻሜ በቅቷል። አብርሃም ተስፋዬ ይህን ምሽት ለናፈቁ ሁሉ አርሰናል በታታሪ ልጆቹ ታግሶ ከ20 ዓመታት በኋላ በአውሮፓ ሻምፒየንስ ሊጉ ለፍጻሜ ደርሷል። የማይቻሉና የማይታለፉ የሚመስሉ እነዛ ዓመታት ዛሬ በአሰልጣኝ ሚካኤል አርቴታ ሰራዊቶች እሁን ሆኖም ታይቷል። እዛ ቤት አዲስ ዋንጫ ከመጣ በርካታ ዓመታት ተቆጥሯል። ነባሮቹ ዋንጫዎችም ቢሆኑ ተጎራባቾቻቸውን ከናፈቁ እልፍ ጊዜያቸውን አሳልፈዋል። ዘንድሮ ግን መልካም ነገር የሚመጣ ይመስላል። ማንቸስተር ሲቲ በኤቨርተን ነጥብ መጣሉን ተከትሎ ለሊጉ ዋንጫ አሸናፊነት እጅጉን የተቃረበው አርሰናል በአንድ ቀን ልዩነት በአውሮፓ ሻምፒየንስ ሊጉ ለፍጻሜ ደርሶ ለንደንን በደስታም ንጧታል። የትላንቱ ምሽት የአትሌቲኮ ማድሪድ ሽንፈት በእርግጥ በሜዳ ላይ ብቻ የመጣ አይደለም። የቀድሞ የክለቡ ተጫዋች ቲዮ ዋልኮት እንደተናገረው የክለቡ ደጋፊዎች ከጨዋታው በፊት ያሳዩት ህብረትና ድጋፍ ውስጣቸውን ሳያሸብረው አልቀረም ሲልም ተናግሯል። በእርግጥ ቡካዮ ሳካም ቢሆን ይህንን ድባብ ከዚህ ቀደም በዚህ ቤት ተመልክቼው አላውቅም፣ ይህማ የተለየ ነው ሲል አግራሞቱንም አስቀምጧል። ከዛሬ 20 ዓመታት በፊት ፓሪስ ላይ በባርሴሎና 2-1 ተረቶ የመድረኩን ዋንጫ ያጣው አርሰናል ላለፉት 2 አስርተ ዓመታት ያንን ታሪክ ለማደስ ያደረገው ጥረት አሁን ፍሬ አፍርቷል። ያንን ቡድን በአምበልነት እየመራ ለለንደኑ ቡድን ታሪክ ለመጻፍ ተቃርቦ የነበረው የቀድሞ ተጫዋች ቴሪ ዳንኤል ኦነሪ የማታ ከተወለደበት ምድር አንገቱን ደፍቶ ወጥቶ ነበር። አሁን ግን በዚህ ቡድን ተስፋን ሰንቋል። ያኔ ይህንን እኛ ማድረግ አልቻልንም፣ አሁን ግን እንደምታሳኩት ሙሉ ተስፋ አለኝ ሲል ተናግሯል። የዚህ ቡድን ነገር እንደማይሆንለት የሚነገርለት ቴሪ ዳንኤል ኦነሪ አርሰናል የሊጉን አሊያም የአውሮፓ ሻምፒየንስ ሊጉን ዋንጫ ዘንድሮ ሊያሳካ የሚያስችል ቁመና እንዳለው ደጋግሞ ተናግሯል። የትላንት ምሽቱ የተጫዋቾቹ ተጋድሎ የቀድሞውን ኮከብ ሀሳብ እውን ሊያደርገው የተቃረበ መስሏል። የቀድሞ የክለቡ አሰልጣኝ አርሰን ቬንገር አጀማመሩ ለአትሌቲኮ ማድሪድ መልካም ይመስል ነበር። የአርሰናል ጥልቀትና ብስለት የተሞላበት መከላከል ግን ብልጫውን ወስዶ እንዲወጣ አድርጎታል። ደስታን ለመግለጽ በቂ ጊዜ ስላለ ቡድኑ ቀጣዩን የቤት ስራ ለመጨረስ ከወዲሁ መዘጋጀት አለበት ሲሉም አሰልጣኙ ተናግሯል። እዚህ ቤት ሁሉም እንደ ክለብ ብቻ ሳይሆን እንደ ቤተሰብ ጭምር ነው የሚለው የክለቡ ግብ ጠባቂ ዴቪድ ራያ ሜዳ ውስጥ ሁሉም ለዓላማ ይፋለማል። እንደ እቅዳችን ውጤታማ ለመሆን በየሳምንቱ
በየሳምንቱ እንደ አዲስ ኃይል ነው የምንጫወተው። የዚህ አካል በመሆኔም ደስተኛ ነኝ ሲል ተናግሯል። በቅርቡ የፕሪሚየር ሊጉ የወርቅ ጓንት አሸናፊ መሆኑን ለተከታታይ ሶስተኛ ጊዜ ያረጋገጠው ዴቪድ ራያ በአውሮፓ ሻምፒየንስ ሊጉ በ9 ጨዋታዎች ግብ ሳያስተናግድ በመውጣትም ድንቅ የውድድር ጊዜን አሳልፏል። የፍጻሜው ጨዋታ እስኪመጣ ድረስ ሊጉ ላይ ብቻ የማተኮር እድል ያገኘው አሰልጣኝ ሚካኤል አርቴታ ማንቸስተር ሲቲ የሰጠንን እድል አሳልፈን ላለመስጠት ተመሳሳይ ብቃት ላይ መገኘት ይኖርብናል ሲልም ለተጫዋቾቹ ማሳሰቢያም አድርሷል። በኤምሬትስ ደጋፊዎች ደስታ ራሱን መቆጣጠር ያቃተው ቡካዮ ሳካ አርሰናል ከዛሬ 20 ዓመታት በፊት የሻምፒየንስ ሊጉን ዋንጫ ሲያጣ የ4 ዓመት ታዳጊ ነበር። ዛሬ ግን አርሰናል ያንን ታሪክ ሊቀይር ሲቃረብ የማሸነፊያዋን ግብ እሱ አስቆጥሯል። ይህም ታሪክ ሲቀየር በማየቱ ተደስቷል። ትችት ያላቆመው የመድፉ ስብስብ ላለፉት ዓመታት በሂደት ራሱን ሲገነባ ቆይቶ ዘንድሮ አንድ ነገር ለማሳየት በሁለት ታላላቅ መድረኮች ከጫፍም ደርሷል። የተወደዳችሁ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ለዛሬ ረቡዕ በቀጥታ ይተላለፍላችሁ የነበረው ዜና ኢትዮጵያ ይሄው ነው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም